የጊዜው አስተዳደሩ ስልጣን ነጥቀው ፕሬዝዳንትነታቸውን ያወጁት ዶክተር ደብረጽዮን ጠቅላይ ሚኒስትር አብይን በተመለከተ ያሰሙት አቤቱታ በርካቶችን ትኩረት ስቧል። ደብረጽዮን ፕሬዝዳንትነታቸውን ካወጁ ወዲህ ለመጀመሪያ ጊዜ በሰጡት መግለጫ ጠቅላዩን ለማነጋገር ስላደረጉት ጥረትና ከወደ 4 ኪሎ ስለገጠማቸው ያልተጠበቀ ምላሽ ሰፋ ያለ ማብራሪያ ሰጥተዋል። በዝርዝር እንመለስበታለን። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የስልጣን ጊዜ ዛሬ በይፋ ተጠናቋል። የሶማሊያው ፕሬዝዳንት ስልጣን መጠናቀቅን ተከትሎ በሶማሊያ ከባድ ስጋት ያንዣበበ ሲሆን በቪላ ሶማሊያ ውስጥ ውጥረት ነግሷል እየተባለ ነው። የፕሬዝዳንቱን ህገወጥ ነው የተባለ የስልጣን ማራዘም እንቅስቃሴ ተከትሎ በመላው ሶማሊያ የተነሳውን ተቃውሞና ፕሬዝዳንቱን የገባበትን አደገኛ አጣብቂኝ የተመለከተውን መረጃ ጨምረን ይዘን ተገኝተናል። ሰላም ጤና ይስጥልን ውድ የፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡ ነው እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። ዶክተር ደብረጽዮን ገብረ ሚካኤል በህወሓት የትግራይ ክልል ፕሬዝዳንት ሆነው ከተመረጡ በኋላ በሰጡት የመጀመሪያ ጋዜጣዊ መግለጫ ከፌዴራል መንግስቱ ጋር ያሉ ፖለቲካዊ ልዩነቶችን መፍታት ቀርቶ መነጋገር እንኳን አለመቻሉን ገለጹ። ልዩነቶችን በውይይት ለመፍታት ቁርጠኛ ቢሆንም የፌዴራል መንግስቱ ግን የመነጋገር ፍላጎት እንዳላሳየ የገለጹት ዶክተር ደብረጽዮን የፕሪቶሪያው የሰላም ስምምነትን በፌዴራል መንግስቱ በኩል ከፈረሰ መቆየቱን ተናግረዋል። ስምምነቱ የፈረሰው አሁን በሚያዝያ ወር ሳይሆን ስምምነቱ በተደረገበት በ2015 ዓ.ም ታህሳስ ወር ላይ ነው ያሉት ዶክተር ደብረጽዮን የከባድ መሳሪያ ትጥቅ ማስረከብና በትግራይ ያሉ ወራሪ ኃይሎች መውጣት ጎን ለጎን ተፈጻሚ እንደሚሆን ስምምነት ላይ ተደርሶ እንደነበር አስታውቀዋል። ይሁን እንጂ ከታህሳስ 2015 ዓ.ም ጀምሮ ከባድ መሳሪያ አስረከቡ ቢሆንም ታጣቂዎቹ ከትግራይ ለመውጣታቸውና ይልቁንም የፌዴራል መንግስቱ የትግራይ ሰራዊት እንዲፈርስ መጠየቁን አብራርተዋል። ሰላም በቀላሉ ስለማይገኝ ተጨማሪ መስዋዕትነት የከፈሉ ሁኔታዎች ከዛሬ ነገ ይሻሻላሉ በሚል ተስፋ መቆየታቸውን የገለጹት ዶክተር ደብረጽዮን በአንድ ዓመት ውስጥ ብቻ ዓለም አቀፍ ማህበረሰብ አፍሪካ ህብረት እስከ ተባበሩት መንግስታት ድርጅት ድረስ 10 ደብዳቤዎችን ቢጽፉም ምንም አይነት ምላሽ አለማግኘታቸውን አስታውቀዋል። ዶክተር ደብረጽዮን ይህን የገለጹት ልዩነቶችን በሰላማዊ መንገድ መፍታት ለምን እንዳልተቻለና ከ2015 ዓ.ም በፊት የነበረውን መስተዳድር መመለስ ለምን እንዳላስፈለገ ማብራሪያ በሰጡበት ወቅት ነው። የባንዴ እንዳለ ህወሓት የታደሰ ወረደን አስተዳደር ሹመተኞች ከስልጣን ማባረሩን ዋነኛ ስራው አድርጓል እየተባለ ሲሆን የመፈንቅለ መንግስቱ ሂደትም በአስገራሚ ፍጥነት እየተከናወነ መሆኑን ተሰምቷል። በዚህም መሰረት በዛሬው ዕለት የጀነራል ታደሰ ወረደ ደጋፊዎች ናቸው የተባሉ ጀነራል ከኃላፊነታቸው መባረራቸው ሲሰማ በምትካቸው በማዕረግ ከእርሳቸው በታች የሆኑ መኮንኖች መተካታቸው ተሰምቷል። የጀነራሉ ከስልጣን መነሳት የመፈንቅለ መንግስቱ አካል ነው የተባለ ሲሆን ሽምሽሩ ተጠናክሮ እንደሚቀጥልም ፍንጭ ሰጪ ሆኗል የተባለ ሲሆን የጀነራሉ በአንድ መስመር ደብዳቤ ከስልጣን መነሳት በራሱ በህወሓት ደጋፊው ዘንድ ከፍተኛ አለመግባባት ፈጥሯል። እዚህ ቀደምም የጀነራል ታደሰ ደጋፊ ነው በሚል የክልሉ ሰው ሀብት አስተዳደር ኃላፊ የነበረው ጀነራል ነጋሽን ከስልጣን ያነሳው ህወሓት በተመሳሳይ የጀነራሉን ፕሬስ ሴክሬታሪ ኃላፊ የነበረው ዶክተር ገብሩ ካሳን አፍኖ በመውሰድ ለቅናት አስሯቸው እንደቆየ የሚታወስ ነው። ዛሬ በተሰማ መረጃ ደግሞ የጊዜው አስተዳደሩ ፖሊስ ኮሚሽን ኮሚሽነር በኃላፊነት ሲመሩ የቆዩ ጀነራል ገብረ ዲላም በደብረጽዮን ትዕዛዝ ከስልጣን የተባረሩ ሲሆን ጀነራሉ ያለምንም ቅድመ ሁኔታ የጊዜው መንግስቱን አስተዳደር ደጋፊ በመሆናቸው ብቻ እንዲነሱ ከተደረገ በኋላ ህወሓት የራሱን ኮሚሽነር መሰየሙም ተሰምቷል። አዲሱ የህወሓት መራሽ አስተዳደር ፖሊስ ኮሚሽነር የደጉ ስዩ መሆናቸው ከመቀሌ የወጡ መረጃዎች አመላክተዋል። የጀነራል ታደሰ ደጋፊ የሆኑ ባለስልጣናት አንድ ባንድ ከስልጣን እየተነሱ ሲሆን የታሰሩም አሉ ነው የተባለው። ህወሓት ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ ከሰየመ በኋላ ጀነራል ታደሰ ወረደን የቁም እስረኛ አድርጎ ደጋፊዎቻቸውን እያሳደደ ነው ተብሏል። በህወሓት ከሚታዩት ባለስልጣናት መካከል የተወሰኑት አስቀድሞ ከመቀሌ በመውጣት የሸሹ መኖራቸው የተሰማ ሲሆን ያልወጡት ደግሞ ከስልጣናቸው ተነስተው እየታሰሩ ስለመሆናቸው ነው የተነገረው። በቀጣይ መረጃ
የሶማሊያው ፕሬዝዳንት የስልጣን ዘመናቸው ማብቃቱን ተከትሎ ፕሬዝዳንቱ ከባድ አጣብቂኝ ውስጥ መግባታቸው ሲነገር የሀገሪቱ ፖለቲካ ሁኔታም ትኩሳቱ ከፍ ብሏል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመናቸውን ለማራዘም ያደረጉትን ሙከራ ተከትሎ ከዚህ ቀደም አጋጥሟቸው አያውቅም የተባለ ከፍተኛ ተቃውሞ እየተጋፈጡ ነው። በሀገሪቱ ህገ መንግስት መሰረት የፕሬዝዳንቱን የስልጣን ዘመን የሚያበቃው ዛሬ አርብ ግንቦት 7 2018 ዓ.ም ነው። ፕሬዝዳንቱ በቅርብ የራሳቸውና የፓርላማውን ስልጣን ከ4 ወደ 5 ዓመታት ለማራዘምና እስከሚቀጥለው ዓመት ምርጫውን ለማራዘም የህገ መንግስት ማሻሻያ ለማድረግ ጥረት ካደረጉ በኋላ ውጥረቱ ጨምሯል። ተቃዋሚዎች አደባባይ ወጥተው ድምጻቸውን ሲያሰሙ ቢያንስ 2 ሰዎች ከተገደሉና በርካቶች ከተጎዱ በኋላ መንግስት በሀገሪቱ ዋና ከተማ ሞቃዲሾ ግንቦት 3 2018 ዓ.ም የድጋፍ ሰልፎችን አካሂዷል። የደህንነት ኃይሎች ተቃዋሚዎች ተጨማሪ ሰልፎች እንዳያካሄዱ ለመከላከል በመሪዎቻቸው መኖሪያ አካባቢ ተሰማርተዋል። ዋነኛው የተቃዋሚ ጥምረት የሆነውና የቀድሞውን ፕሬዝዳንት ሻሪፍ ሼክ አህመድና በርካታ ጠቅላይ ሚኒስትሮችን የፑንትላንድ የጁባላንድ ግዛት መሪዎችን የያዘው ሶማሊያ ፊውቸር ካውንስል ፕሬዝዳንት ህገ መንግስታዊ የስልጣን ገደባቸው ካበቃ በኋላ ቅቡልነት አይኖራቸውም ሲል መግለጫ አውጥቷል። በመንግስትና በተቃዋሚዎች መካከል ሊደረግ ታስቦ የነበረው ተከታታይ ንግግር ሳይሳካ ቀርቷል። ተቃዋሚ ፓርቲ መሪዎች ፕሬዝዳንቱን ስልጣንን ይጠቀልላሉ በማለት የሚወነጅሏቸው ሲሆን ድርጊቶቻቸው ወደ አዲስ አለመረጋጋትና ግጭት እንደሚገፋም አስጠንቅቀዋል። በመጋቢት ወር ፓርላማው የፕሬዝዳንቱን የስልጣን ዘመን የሚያራዝምና ምርጫን የሚያዘገይ የህገ መንግስት ማሻሻያዎችን አጽድቋል። ይህ ግን በተቃዋሚ ቡድኖች ሰፊ ትችት እንዲቀሰቀስ አድርጓል። የቀድሞ የደቡብ ምዕራብ ግዛት ፕሬዝዳንት አብዲ አስላፍ ታጋሬ በፕሬዝዳንት መንግስቱ ወታደሮች ከተነሱ ከቀናት በኋላ ጠቅላይ ሚኒስትር ሐምዛ አብዲ ባሬ የግዛቱን ጊዜያዊ አስተዳደር ሆነው ሲሾሙ ውጥረቱ የበለጠ ተባብሷል። የፌዴራል መንግስቱ በደቡብ ምዕራብ ቀጥተኛ ምርጫ እንዲያካሄድ ያስተላለፈው ውሳኔ ጋር በተጣጣመ መልኩ በጋልሙዲግና ሄርሽበሊ ተመሳሳይ እርምጃ ለመውሰድ በመወሰኑ በሞቃዲሾና በተቃዋሚ መሪዎች መካከል አለመግባባት ተፈጥሯል። የመሐመድ ተቾች አንድ ሰው አንድ ድምጽ የሚለው እቅድ አለመረጋጋትን፣ ውስን የሆነ የማዕከላዊ መንግስት ቁጥጥር እንዲሁም ያልተፈቱ ህገ መንግስታዊ ግጭቶች ባሉበት ከአውሮፓውያኑ 2000 ጀምሮ በስራ ላይ ያለውን በጎሳ ላይ የተመሰረተውን የምርጫ ስርዓት ለመተው አስቸጋሪ ያደርገዋል ሲሉም ይከራከራሉ። መንግስት በሞቃዲሾ የያዘው የማፍረስ ዘመቻ ተቃዋሚዎች የህዝብ መሬትን ለግል ፍላጎት እየቸበቸቡ ነው በማለታቸው ውጥረቱን ካባባሱ ጉዳዮች መካከል አንዱ ሆኗል። ይህ በእንዲህ እንዳለ በዋና ከተማዋ የጋዜጠኞችና የአክቲቪስቶች መታሰር በሀገሪቱ እያደገ የመጣው የሚዲያ አቀባና የፖለቲካ አለመግባባት እንዲያድግ አድርጓል። የተቃዋሚ መሪዎች ፕሬዝዳንት መሐመድ የስልጣን ጊዜያቸው ካበቃ እንደ ሀገሪቱ ፕሬዝዳንት ተቀባይነት አይኖራቸውም በማለት ነገ ቅዳሜ 8 2018 ዓ.ም የተቃውሞ ሰልፍ ጠርተዋል። በሚቀጥሉት ቀናት የፖለቲካ ውይይት እንዲያካሄዱ እንዲሁም ሶስተኛ ወገን ጣልቃ እንዲገባ ጥረት ይደረጋል ተብሎ ይጠበቃል። ከፌዴራል መንግስቱ ጋር ግንኙነታቸውን ያቋረጡ ፑንትላንድና ጁባላንድ ስምምነት ላይ የማይደርሱ ከሆነ በጋሮና ኪስማዮ የተናጠል ምርጫ እንደሚያካሂዱ አስጠንቅቀዋል። የሀገሪቱ መከላከያ ሚኒስትር አህመድ ሞአሊም ፊቂ የተቃውሞ ሰልፍ ያዘጋጁትን አካላት በውጭ ኃይሎች የሚደግፉ ሲሉም ከኮነኗቸው በኋላ ተቃዋሚዎች የውጭ ድጋፍ ሊጠይቁ ይችላሉ ተብሎ ተሰግቷል። ይህ በእንዲህ እንዳለ አስተያየት ሰጪዎች በተለያዩ የሀገሪቱ አካባቢዎች ተሰማርተው የነበሩ ወታደሮች በማዕከላዊ መንግስቱ ላይ ውጥረት በማየሉ ብቻ ወደ ሞቃዲሾ እንዲመጡ መደረጋቸው አልሸባብ ላይ ተጀምሮ የነበረውን ዘመቻ ያዳክመዋል ሲሉም ተናግረዋል። ተንታኞች አልሸባብ ይህን የፖለቲካ አለመረጋጋት ተጠቅሞ ግዛቱን ሊያስፋፋ ይችላል ሲሉ አስጠንቅቀዋል። ሶማሊያ አለመረጋጋት ውስጥ ልትቆይ የምትችል ሲሆን የህገ መንግስቱ ማሻሻያና የስልጣን ማራዘም የፖለቲካ ውይይትን ተቆጣጥሮ ይቆያል። ከዚህ ቀደም ከምርጫ ጋር የተያዙ አለመግባባቶች በጸጥታ አባላትና ተቃዋሚዎቻችን በሚደግፉ አጀንዳዎች መካከል በመስሪያ የታገዘ ግጭት ቀስቅሶ ነበር።